ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። እንግሊዛዊው የመስመር አጥቂ ማርከስ ራሽፎርድ በአሁኑ ወቅት በወደፊት ክለቡ ዙሪያ ውዝግብ ውስጥ እንደሚገኝ ተገልጿል። ተጫዋቹ ያለፈው የውድድር ዓመት ከካታላኑ ክለብ ባርሴሎና ቤት በውሰት ማሳለፉ የሚታወስ ሲሆን ራሽፎርድ በካታላኖቹ ቤቱ ውስጥ ጥሩ የሚባል የውድድር ዓመት እንዳሳለፈ ያምናል ተብሏል። ሆኖም ባርሴሎናዎች ተጫዋቹን በቋሚነት ለማስፈረም አለመወሰናቸው እንግሊዛዊ አጥቂ መከፋቱን ተጠቁመዋል። ማርከስ በቀጣዩ ወደ ማንቸስተር ዩናይትድ ይመለሳል ተብሎ የሚጠበቅ ሲሆን ሌሎች ፈላጊ ክለቦችም ይኖራሉ ተብሎ ይጠበቃል። አንዳንድ እንግሊዝ ክለቦችና የጣሊያን ክለቦች በተጫዋቹ ላይ ፍላጎት እንዳላቸውም ተመላክተዋል። ማንቸስተር ዩናይትድ አጠቃላይ 45 ሚሊዮን ዩሮ የሚደርስ ሂሳብ ለአትላንታ ለመክፈል ሙሉ ለሙሉ ከስምምነት ደርሷል። ኤደርሰን በኦልድ ትራፎርድ ተጨማሪ የ1 ዓመት ማራዘሚያ አማራጭ ያለው የ4 ዓመት ኮንትራት ይፈርማል ተብሎ ይጠበቃል። እኔም ደጋግሜ ነግሬያቸው ነበር የዚህ ተጫዋች ዝውውር ሙሉ ለሙሉ እንዳለቀና በቅርቡ ይፋ እንደሚሆንና ከስምምነት ደርሷል በትናንትናው ዕለትና ብራዚላዊ አማካኝ ኤደርሰን ወደ ማንቸስተር ዩናይትድ የሚያከናውነው ዝውውር ከሞላ ጎደል መጠናቀቁ ይታወቃል። በቀጣዩ ተጫዋቹ የሕክምና ምርመራዎችን እንዲሁም የቪዛ ሂደቶችን ካጠናቀቀ በኋላ በይፋ የማንቸስተር ዩናይትድ ተጫዋች ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ ተጫዋቹን ከጣሊያን ክለብ ለማስፈረም 40.5 ሚሊዮን ዩሮ እንደሚከፍል የሚጠበቅ ሲሆን በተጨማሪም እየታየ የሚጨመር 4.5 ሚሊዮን ዩሮ ለአትላንታ ገቢ ያደርጋል። የ26 ዓመቱ አማካኝ በማንቸስተር ዩናይትድ ቤትም ተጨማሪ 1 ዓመት የሚያቆይ አማራጭ ያለው የ4 ዓመት ውል እንደሚፈረምም ይጠበቃል። ማንቸስተር ዩናይትድ ከ2024 ጀምሮ ሲከታተሉ የነበረው ኤደርሰን ዝውውር መጠናቀቁን ተከትሎ በማቴዎስ ፈርናንዶ ዙሪያ የጀመረውን ድርድር አጠናክሮ የሚቀጥል ይሆናል። እንዳሉት መረጃዎች ከሆነ ዌስትሃም ዩናይትድ ተጫዋቹን ሲያስፈርሙት ያወጡትን 38 ሚሊዮን ፓውንድ እጥፍ 76 እስከ 80 ሚሊዮን ፓውንድ ይፈልጋሉ ተብሏል። ሆኖም የዩናይትድ ሰዎች በተለይም ከዌስትሃም ዩናይትድ መውረድ ጋር ተያይዞ የልጁን ዋጋ ወደ 40 ሚሊዮን ዝቅ አድርገዋል። ሆኖም ሁለቱ ክለቦች ከስምምነት ላይ ያደርሳቸዋል ተብሎ የሚጠበቀው ዋጋ 60 ሚሊዮን ፓውንድ ሲሆን ዩናይትድ በዚህ ዝውውር ላይ ፍጥነት የሚያሳይ ከሆነ ዌስትሃም ለሌሎች ክለቦች በሩን ክፍት የሚያደርግ ይሆናል። ሆኖም ለዩናይትድ ትልቅ እድል እየተሰጠ የሚገኘው ነገር የ21 ዓመቱ አማካኝ ለማንቸስተር ዩናይትድ አምበል ብሩኖ ፈርናንዴስ ያለው ቦታ ወይም እሱን እንደ ሮል ሞዴል መመልከቱና ከብሩኖ ጋር በአንድ ቡድን የመጫወት ፍላጎት መኖር ነው ተብሏል። በዚህ ምክንያት ፖርቹጋላዊ አማካኝ ለጊዜው ቢሆን ለማንቸስተር ዩናይትድ ቅድሚያ እንደሰጠ እየተገለጸ ይገኛል። ሆኖም ዩናይትድ ተጫዋቹን ማግኘት ከፈለገ መፍጠን እንዳለበት ግልጽ ሲሆን ዩናይትድ ተጫዋቹን በ40 ሚሊዮን ፓውንድ ይገምተዋል። ዌስትሃም ከተጫዋቹ 80 ሚሊዮን ፓውንድ ይፈልጋል። የተጫዋቹ ትክክለኛ ዋጋ ግን 60 ሚሊዮን ፓውንድ እንደሆነ ነው እየተገለጸ የሚገኘው። ያው ዩናይትዶች የሆነ ተጫዋችን ለማዘዋወር ሲሞክሩ እንደዚህ አይነት ነገር በተደጋጋሚ ሲከሰት ተመልክተናል። ዩናይትዶች ከዚህ በኋላ ቢያንስ 2 ሚድፊልደሮችን የሚያስፈርሙበት እድል እንዳለ ነው እየተነገረ የሚገኘው እና የአንደርሰንንም ዝውውር በተመለከተ እንግዲህ አንድ መረጃ ላጋራችሁ። በሁለቱ የከተማ ተቀናቃኞች የሚፈልገው የ22 ዓመቱ የወደፊት ድንቅ አማካኝ ኤሊዮት አንደርሰን ወደ ቀዩ ማንቸስተር ክፍል የመምጣቱ ነገር ጥላ ካጠላበት ቆይቷል። ሆኖም አሁን በጡ መረጃዎች መሰረት ወደ ሰማያዊ የማንቸስተር ዩናይትድ ክፍል የሚሄዱ ነገርም በተወሰነ መልኩ ጥላ እንዳጠላበት ነው እየተነገረ የሚገኘው። በተለይም ሲቲዎች ለተጫዋቹ እየጠየቁ የሚገኘው 120 ሚሊዮን ፓውንድ ለመክፈል ፍላጎት እንደሌላቸውና ለተጫዋቹ እስከ 80 ሚሊዮን ፓውንድ ብቻ መክፈል እንደሚፈልጉ ተነግረዋል። የሮድሪ የወደፊት ቆይታ ዙሪያ የጠራ ነገር ባለመኖሩ በተጫዋቹ ዝውውር ላይ ፈጣን ውሳኔ እንዳይወስኑ ችግር እየሆነ መጥቷል። በሌላ በኩል የዩናይትድ ሰዎች አሁንም ቢሆን ገፍቶ የሚመጡ ከሆነ ተጫዋቹን ማግኘት የሚችሉበት እድል እንዳለ ተገልጿል። ሆኖም ተጫዋቹን ወደ ኦልድ ትራፎርድ ለማምጣት ቢያንስ 105 ሚሊዮን ፓውንድ የዝውውር ሂሳብ ያስወጣል ተብሎ ይጠበቃል። የኢኒዮ ሰዎች 105 ሚሊዮን ፓውንድ እና ለተጫዋቹ በሳምንት 250 ሺህ ፓውንድ የመክፈል ምን ፍላጎት የላቸውም ሲባል ነው የተገለጸው። በዝውውር ኤክስፐርቶች ዘንድ እያስተቻቸው ይገኛል። በነገራችን ላይ ዩናይትድ ኤሊዮት አንደርሰንን በ105 ሚሊዮን ፓውንድ በ5 ዓመት ኮንትራክት ቢያስፈርመው በየዓመቱ ለኖቲንግሃም 20 ወይም 22 ሚሊዮን ፓውንድ መክፈል አለበት ማለት ነው። በቀጥታ 105 ሚሊዮን ፓውንድ በአሁኑ የዝውውር አሰራር እንደማይሰራም ይታወቃልና እንደዚህ አይነት ዝውውሮች ለአንድ ክለብ ለውጥ ያመጣሉ የሚል እምነት ነው ያለኝ። በተለይም ዩናይትዶች አሁን ኤደርሰንን ከአትላንታ አስፈርመዋል። እሱ ጥሩ ነው፣ የኡጋርቴ ተተኪ ይሆናል ተብሎ ነው የሚመጣው ይሄ ተጫዋች። ነገር ግን አሁን የካዝሜሮን ትክክለኛ ተተኪ ማንቸስተር ዩናይትዶች ሊያስፈርሙ ይገባል። እንዲሁም ቅድሚያ ሊሰጡት የሚገባው የካዝሜሮን ተተኪ በማስፈረም ነው የሚል እምነት ነበረኝ። ከኤሊዮት አንደርሰን ወይም ከሳንድሮ ቶናሊ ከሁለት አንዱ የሚያስፈርሙበት እድል አለ። ሞር ሳንድሮ ቶናሊ ወደ ማንቸስተር ዩናይትድ መምጣት እድል አለው። ነገር ግን አሁን እንግዲህ ማንቸስተር ሲቲዎች እንግዲህ የቀድሞቹ አይደሉም። አንድ መራት ያለብን ዩናይትድ የሚወዳደር ከሆነ ይህንን ተጫዋች የማግኘት እድል ይኖረዋል። አሁን ኤደርሰንን አስፈርሟል። ስለዚህ አሁን የኤሊዮት አንደርሰንን ዝውውር የሚገፉበትም ከሆነ
ተጫዋቹን የሚያገኙበት እድል እንዳለ ነው እየተገለጸ የሚገኘው። በጣም አሰልቺው ዝውውር የሚሆንበት እድል አለ። ምክንያቱም ኖቲንጋም ፎረስቶች እንዲህ በቀላሉ ተጫዋቹን ይለቁታል ተብሎ አይጠበቅም። ማንቸስተር ዩናይትዶች አሁን እንግዲህ የማቴዎስ ፈርናንዴስን ዝውውር ለመጨረስ ይሰራል ተብሎ ይጠበቃል። በቀጣይም እንግዲህ የዚህን ተጫዋች ዝውውርን ለመጨረስም ሙከራ ያደርጋሉ ተብሎ ይጠበቃል። አንድሪ ኦናና ወደ ማንቸስተር ዩናይትድ እየተመለሰ ሲሆን አሁን ባለው እቅድ መሰረት በማይክል ካሪክ ስር የሚደረገውን የቅድመ ውድድር ዘመን ዝግጅት ይቀላቀላል። ይሁን እንጂ የቱርኩ ክለብ ትራንስፖርት አሁንም ቢሆን ኦናና በክለቡ ማቆየት ይፈልጋል። እስከ ሰኔ 2027 ድረስ የሚያቆይ ሌላ የውሰት ውል ከስምምነት ላይ ለመድረስ ድርድር መጀመር ይፈልጋል። በዚህ ጉዳይ ላይ ከዩናይትድ እና ከኦናና ወኪሎች ጋር ንግግሮች የሚቀጥሉም ይሆናል ተብሎ ይጠበቃል። ለአንድሪ ኦናና እድል ይሰጠዋል ተብሎ አይጠበቅም። ይህ ግብ ጠባቂ በማንቸስተር ዩናይትድ ቤት ያለው ሪካርድ በጣም አስከፊ የሚባል ነውና ከዚህ አንጻር ማንቸስተር ዩናይትዶች ፈጽሞ ለዚህ ተጫዋች ሁለተኛ እድል ይሰጡታል ተብሎ አይጠበቅም። ሰነ ላመንስ በዘንድሮ የውድድር ዘመን ያሳየው ነገርና በጣም ጥሩ ፈራሚ ተብሎ መመረጡ የሚታወቅ ጉዳይ ነው። በዚህ ሁኔታ ታዲያ ለአንድሪ ኦናና ምንም አይነት እድል ይሰጠዋል ተብሎ አይጠበቅም። አንደኛ ከማይክል ካሪክ ያጫወት ስልት ጋር ፈጽሞ የኦናና ያጫወት ዘይቤ አንድ አይደለም እና ብዙ የሚነሱበት ጥያቄዎች አሉ። በነገራችን ላይ ኦናና እኮ በእግሩ እኮ ጥሩ የሚባል ግብ ጠባቂ ነው። ነገር ግን አጠቃላይ ያለውን ነገር ስንመለከት ፈጽሞ ለማንቸስተር ዩናይትድ የማይመጥን ግብ ጠባቂ እንደሆነ በሚገባ ተመልክተናልና የአንድሪ ኦናና ነገር ያበቃለት ይመስላል። ተጫዋቹ ወደ ቀድሞ ክለቡ ይመለሳል ወይም ደግሞ በክረምቱ የዝውውር መስኮት ዩናይትድን ይለቃል ተብሎ ይጠበቃል። የማንቸስተር ዩናይትድ የዳታ መረጃ ክፍል ኃላፊ ማይክል ሳንሶኒ የዝውውር ኢላማዎችን በመለየት ረገድ ከፍተኛ ሚና እየተጫወተ ይገኛል። እሱ ስለተለያዩ እጩ ተጫዋቾች ለመወያየት ከጄሰን ዊልኮክስ ጋር በቅርበት ይሰራል ተብሎም ይጠበቃል። ዩናይትዶች እንግዲህ በክረምቱ የዝውውር መስኮት እጅግ አስገራሚ የሆኑ ዝውውሮችን የሚፈጽሙበት እድል እንዳለ ነው እየተገለጸ የሚገኘው። በመሀል ክፍል እንዲሁም ደግሞ በፍልባክ ቦታ ላይም የነ ሊዩስ ሆልን ሁኔታ ይመለከታሉ ተብሎ ይጠበቃል። እጅግ ለመገመት ወይም አይሆኑም የሚባሉ ዝውውሮችን እንኳን የሚከውኑበት እድል እንዳለ ነው እየተገለጸ የሚገኘው። ይህንን ቻናል ሰብስክራይብ በማድረግ ለጓደኞቻችሁም ሼር በማድረግ እንግዲህ አድርሱ በማለት ሁሌም ቢሆን ፈጣን የሆኑ መረጃዎችን ወደ እናንተ የማደርሳችሁ ይሆናል። ዩናይትድ የመጀመሪያ ፈራሚውን አግኝቷል። የተሰማችሁን ስሜት በኮመንት ሴክሽን ላይ አስቀምጡልኝ። አዲስ መረጃዎችን ወደ እናንተ ይዘን የምንመጣ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን።